ስለ ህይወት የተነገራችሁ አብዛኛው ነገር ውሸት ነው። አብዛኛውን ጊዜ ሞቲቬሽናል ስፒከሮችን ስትሰሙ መጽሐፎችንም ስታነቡ አሊያም ደግሞ ስኬታማ የሚባሉ ሰዎችን ስትጠይቋቸው የሚነግሯችሁ ነገር አለ። ላይፍ ኮምፕሊኬትድ እንደሆነ ወይንም ኮምፕሌክስ እንደሆነ አድርገው ይነግሯቸዋል። ውስብስብ ነው። ነገር ግን ካሰብነው በላይ ህይወትን ቀላል ማድረግ እንችላለን። ትላንትና በአለን ዋትስ ቪዲዮ ላይ ነገሩን በደንብ አድርጌ አስረድቻችኋለሁ። ዛሬም ደግሞ የተለያዩ እውነታዎችን እየተመለከትን እንዴት ህይወታችንን ቀላልና ማራኪ ማድረግ እንደምንችል እናያለን። ታዲያ መጀመሪያ ከምንድነው መጀመሪያ ያለብን ስንል ህይወትን ኮንትሮል ለማድረግ ለመቆጣጠር መሞከር ማቆም ይጠበቅብናል። ህይወትን ለመቆጣጠር የበለጠ በሞከርና በጣርን ቁጥር የበለጠ ቁጥጥራችንን ወይንም ደግሞ ኮንትሮላችንን እያጣን እንመጣለን። ህይወት ከእጃችን ስር እያመለጠችን የምትሄደው እኛ ህይወትን ለመያዝና ለመቆጣጠር ስለምንፈልግ ነው። የወደፊት ህይወቱን ማስተካከል ለሚፈልግ ለማንኛውም ሰው ይህ ትንሽ ግራ የሚያጋባ ኢንፎርሜሽን ሊሆን ይችላል። እያንዳንዱን እርምጃችሁን ስኬጁል አድርጋችሁ ወይንም ደግሞ በሰዓት አዘጋጅታችሁ ወደፊት እንዲህ መፈጠር አለበት ብላችሁ የምትንቀሳቀሱ ከሆነ ህይወት ልታስከፋችሁ ነው። ተዘጋጁ እያልኳችሁ ነው። ኮንትሮልን ወይንም ደግሞ ቁጥጥርን ልክ እንደ ውሃ አድርጋችሁ አስቡ። ውሃ እጃችሁ ላይ ባፈሰላችሁና እናንተ ሁለት እጃችሁን ገጥማችሁ ያንን ውሃ ብትይዙት እጃችሁ ላይ ትንሽም ቢሆን እየፈሰሰ ይቆይላችኋል። ነገር ግን ያንን ውሃ ለያዘው ብላችሁ ደግሞ ሁለት እጃችሁን ልክ እንደ መጭመቅ ብታረጉት ያ ውሃ ወዲያውኑ ከእጃችሁ እያመለጠ ይሄዳል። ባዶ ትሆናላችሁ ማለት ነው። ኮንትሮል ማለት ልክ እንደዚህ ነው። የበለጠ ልቆጣጠረው ስትሉ እስቲ ይሄንን ለመቆጣጠር ከቻልክ እናያለን ብሎ ሌላ ፈተና ወደ እናንተ እንደሚወረወርባችሁ ነገር አድርጋችሁ አስቡት። የስቶይክ ፈላስፋዎቹ ይህንን ነገር ገና በጊዜ የተረዱት ይመስላሉ። እዚህች ዓለም ላይ መቆጣጠር የምትችሉት ነገር ሁለት ነው ይላሉ። የመጀመሪያው አክሽኖቻችሁ ነው ወይንም ተግባሮቻችሁ ነው። ሁለተኛው ደግሞ ሪአክሽኖቻችሁ፣ ምላሽ የምትሰጡበትን መንገድ። ከዚህ ውጪ ያለው ነገር እንዳለ የላይፍ ወይንም ደግሞ የህይወት ዲፓርትመንት ውስጥ የሚቀመጥ ነው። እናንተ ምን እንደሚፈጠር አታውቁም። ስለዚህ ዝም ብላችሁ እጃችሁን ከፍታችሁ መቀበል ነው። እኔ ለእናንተ የዩቲዩብ ቪዲዮዎችን ሳዘጋጅላችሁ ሰዎች ይህን ያህል ጊዜ ይህንን ቪዲዮ መመልከት አለባቸው ብዬ የምወስን ከሆነ ከቁጥጥሬ ውጪ ስለሆነ ህይወት እኔን ልታስከፋ የምችልበትን መንገድ ከፈትኩላት ማለት ነው። አሁን እዚህ ጋር የምሰራው ቪዲዮ የዛሬው ቪዲዮ 1 ሚሊዮን ቪው ማግኘት አለበት ብዬ ወስኜ ያ ቪው እስካልመጣ ድረስ እኔ ሰላሜን አላገኝም የምል ከሆነ ወደፊት የሚመጣውን ነገር ለመቆጣጠር እየሞከርኩ ነው ማለት ነው። ይህም ደግሞ እኔን በጣም ለጥቃት ቀላል ያደርገኛል። ስሜቴ በቀላሉ ይጎዳል። ምክንያቱም አውትካሙን ወይንም ውጤቱን ለመቆጣጠር ነው እንጂ የሞከርኩት ስራዬንና እኔ ቁጥጥር ማድረግ የምችለው ነገር ላይ አይደለም። ስለዚህ ትንሽ አስተዋይ ብሆን ትንሽ ልብ ቢኖረኝ ኖሮ ማደርገውን ነገር መቀየር እችል ነበር። 1 ሚሊዮን ቪው መምጣት አለበት ብዬ ከማስብ እኔ መቆጣጠር የምችለውን ነገር ለመመልከት በሞከር የተሻለ ውጤትን የመስራት እድሌ ከፍተኛ ነው። ምክንያቱም እጄ ላይ ያለውን ነገር ነው ለመቆጣጠር እየሞከርኩ ያለሁት። ያ ማለትም እኔ መቆጣጠር የምችለው ነገር ነው የተቆጣጠርኩት። ስለዚህ ኦዲየንሱ ወይንም ተመልካቾቼ ምንድነው የሚፈልጉት ብዬ ተመልክቼ እናንተ የምትፈልጉትን ነገር ለእናንተ ካቀረብኩና ፓኬጂንጉም ልክ እንደዚህ አሪፍ ከሆነ ታይትልና ተምኔሉ ላይ የጻፍኩት ነገር አሪፍና ሰዎችን የሚስብ ከሆነ በእኔ በኩል ያለውን ነገር ጨርሻለሁ። ከዚህ ውጪ አይመለከተኝም ብዬ መተው መቻል ይጠበቅብኛል። ቪዲዮ 10,000 ቪው ማገኘ 100,000 ማገኘ 1 ሚሊዮን ማገኘ አሊያም ደግሞ 0 ቪው ቢያገኝ ጉዳይ አይደለም። ምክንያቱም እኔ ማድረግ ያለብኝ ነገር አድርጌያለሁ። ውጤቱ ምንም አይነት ነገር ቢሆንም ከውጤቱ ላይ ተመልክቼ ደግሞ ከፍ ለማለት ወይንም ደግሞ ወደ ግቤ ለመቅረብ ሞክራለሁ እንጂ ውጤቱ ለምን እንዲሆነ ብዬ የምጨነቅና ማስብ ሰው አልሆነም። ስለዚህ መንገድ ተዘጋጋብኝ ብላችሁ የምትበሳጩ አይነት ሰዎች ከሆናችሁ ከቁጥጥራችሁ ውጪ የሆነ ነገርን እየተመለከታችሁ ነው። ታዲያ ያበሳጫችሁ ነገር ምንድነው? ያንን ነገር ለመቆጣጠር መሞከራችሁ እኮ። ስለዚህ መቆጣጠር ከፈለጋችሁ ይህን ያህል መንገዱ እንዳይዘጋጋባችሁ ከፈለጋችሁ ሰዓታችሁን ማስተካከል። የምትወጡበትን ሰዓት በጊዜ ካደረጋችሁትና ሰው በማይኖርበት በማይጨናነቅበት ጊዜ ቶሎ ለማምለጥ ብትሞክሩ ንዴታችሁን አጠፋችሁት ማለት ነው። ምክንያቱም ፎከስ ያደረጋችሁት እናንተ ማድረግ የምትችሉት ነገር ላይ ነው። ሰው እናንተን ቢሰድብ፣ ሰው እናንተን ቢነድ፣ ሰው እናንተን የፈለገ ነገር ቢያደርግ እናንተ ምን ትሆናላችሁ? ምንም አትሆኑ። የእነሱንስ አመለካከት ኮንትሮል ማድረግ ወይንም መቆጣጠር ትችላላችሁ ወይ? አትችሉም። ስለዚህ ከእናንተ የሚጠበቀው ነገር ምንድነው? ስብዕናችሁን ማስተካከል ነው። የሚከበር ሰው ሆናችሁ መኖር ነው። እንደዛ ማድረግ ከቻላችሁ ማንም ሰው መጥቶ ምንም ነገር ይበላችሁ ችግር የለውም። ቢሰድባችሁ፣ ቢንቃችሁ፣ ቢያንቋሽሻችሁ እናንተን የሚመለከት ነገር አይደለም። ምክንያቱም እናንተ ኮንትሮል ማድረግ የቻላችሁትን አድርጋችኋል። ከዚህ ውጪ የሚፈጠረው ነገር እንዳለ እናንተን የሚመለከት አይደለም። ስለዚህ የህይወት ስራ አስኪያጅ ለመሆን እንዳትሞክሩ። እናንተ በዚህች ምድር ላይ እንደ ሰርፈር ሆናችሁ መኖር አለባችሁ። ሰርፈሮችን ተመልከቷቸው። ሰርፊንግ ቦርዳቸውን ይዘው ልክ ማዕበሉ ሲመጣባቸው በማዕበሉ ላይ እንዴት እየተንሸራተቱ እንደሚያልፉ ያቸው።
ባህሯን ልክ እንደ ህይወት አድርጋችሁ አስቡ። እናንተ ሰርፈር ናችሁ። ስለዚህ በምንም አይነት ሁኔታ ውስጥም ቢሆን ያቺን ውጣ ውረድ እየዘለላችሁ እየተንሸራተታችሁ ማለፍ ነው። ከዚህ በተጨማሪም ደግሞ ደስታ ስለሚባል ነገር ማውራት አለብን። ሃፒነስ ሁሉም ሰው የሚያባረረው ነገር ግን ያባረረው ሰው ሁሉም የማይዘው ነገር ነው። እናንተ መቼም ቢሆን የራሳችሁን ጥላ ልትይዙት አትችሉም አይደለ? ደስታም ልክ እንደዛው ነው። መቼም ቢሆን የምታገኙት ነገር አይደለም። ሮጣችሁ ስላባረራችሁት አትይዙት። በጣም ፈጥናችሁ በሮጣችሁ ቁጥርም ደግሞ በጣም ፈጥኖ ከናንተ የሚሸሽ ኃይል ነው። ያቺን ፕሮሞሽን ወይንም የሥራ እድገት ሳገኝ አርፋለሁ፣ ትዳር ሲይዝ ደስታለሁ፣ ያንን ሁሉ ገንዘብ ካገኘው በኋላ የዛኔ ደስተኛ ሆናለሁ፣ የዛኔ እኔ ሰው ሆናለሁ ብላችሁ የምታስቡ ከሆነ መቼም ሰው አትሆኑ። ኒውሮሳይንስ በራሱ መንገድ ይህንን ያስረዳል። ጥናቶች እንደሚያመለክቱት ከሆነ ሃፒነስ ሴት ፖይንት የሚባል ነገር አለ። እናንተ የደስታችሁ መጠን የተለካ ነው። ልክ ትምህርት ቤት ገብታችሁ ሁሉንም ሰብጀክት ተምራችሁ የዛ ሰብጀክት አቨሬጅ እንደሚባለው ሁሉ ለደስታችሁም ደግሞ አማካይ የሚባል ቦታ አለ። እንበልና እናንተ ዛሬ ሎተሪ ብታሸንፉ ደስታችሁ በጣም ወደር የለሽ ይሆናል። ነገር ግን 6 ወር ወይንም 1 ዓመት ጠብቁ። ሎተሪውን ከማሸነፋችሁ በፊት የነበራችሁ የደስታ መጠን ላይ ትመለሳላችሁ። አንዳንዴ ስፓይኮች ይኖራሉ። ከፍ የምትሉበት ወይንም ደግሞ በጣም የምታዝኑበት ጊዜ ይኖራል። የሃፒነስ ሴት ፖይንታችሁ ግን ብዙ ጊዜ በአማካይ የምትሆኑበት ቦታ ነው። ይህንን ነው እንግዲህ the hedonic treadmill የሚሉት። ለውስጣዊ ደስታችሁ ለውስጣዊ እርካታችሁ ውጫዊ ነገርን የምትፈልጉና የምታስሱ ከሆነ መቼም ቢሆን ያንን ነገር አታገኙትም። ትላንትና በአለን ዋትስ ቪዲዮ ላይ በደንብ አድርጌ አስረድቻቸዋለሁ አይደለ? ሃፒነስ ዴስቲኔሽን ወይንም ደግሞ መዳረሻ አይደለም፣ ጀርኒው ወይንም ደግሞ ፓት የሚባለው መንገዳችሁ ነው። ስለዚህ ደስታን ለማግኘት አቺቭመንት ወይንም የምታሳኩትን ነገር መፈለግ የለባችሁ። ፕሮግረስ ብቻ ነው የሚያስፈልጋችሁ፣ እድገት። ትላንትና ከነበራችሁት ዛሬ 1% ቢሆን ከተሻላችሁ፣ ነገም ደግሞ ዛሬ ካላችሁበት 1% እየተሻላችሁ ብትሄዱ በቃ ህይወት ማለት እኮ ይሄ ነው። ይህንን ነው ፉልፊል እያደረጋችሁ የምታልፉት። አሁን በወር 20 ሺህ ብር የምታገኙ ሰዎች ከሆናችሁ በወር 30 እና 40 ሺህ ብር አሊያም 100 ሺህ ብር ሳገኝ ደስተኛ ሆናለሁ ብላችሁ የምታስቡ ከሆነ ተሳስታችኋል። ያው ነው የምትሆኑት። ግድ የላችሁም፣ እመኑኝ። የመጀመሪያ ሰሞን አካባቢ ትደሰታላችሁ። ነገር ግን በዛው እየቀጠለ 1 3 4 ወር ከኖራችሁ በኋላ በቃ አሁንም ደግሞ ያ ነገር ይቆይና እስቲ 200 ደግሞ ልግባ ማለትን ትጀምራላችሁ። አባራችሁ የምትይዙት ነገር አይደለም። ሁሌም ቢሆን ተራራ ወጥቼም ጨረስኩ ስትሉ ሌላ ከፍ ያለ ተራራ ታገኛላችሁ። ደስታን የምትይዙት ደስታን በቀጥታ ማባረር ስታቆሙ ነው። እናንተ ጥሩና መልካም የሚባለውን ስራ እየሰራችሁ ሐሳባችሁና ትኩረታችሁ እዛ ላይ ብቻ ከሆነ እዛ ነገር ላይ ትኩረት ስላረጋችሁና ፎከስ ስላረጋችሁ ብቻ እነዛን ነገሮች በማድረጋችሁ የምታገኙት ሽልማት አለ። ያ ሽልማት ነው እንግዲህ ደስታ የሚባለው። ስለዚህ በጣም ደስታን የፈለገ ሰው ከደስታ መራቅ አለበት። ደስታን በቀጥታ ላባር ማለት የለበትም። እዚህ ዓለም ላይ ምን አይነት ነገሮችን ብሰራ ነው ለኔ ትርጉም የሚሰጠኝ ብላችሁ ማሰብ አለባችሁ። ዓላማ፣ ትርጉም፣ እድገት፣ በተጨማሪም ደግሞ ኮንትሪቢዩሽን ወይንም ለዚህ ዓለም የምታበረክቱት ነገር። እነዚህን 4ቱን ነገሮች ሁሌም ቢሆን እየተመለከታችሁ እነዚህን አርጌያለሁ የምትሉ ከሆነ ደስታ የእነዚህ ነገሮች ውጤት ይሆናል። ደስታን የማትፈልጉ ሰዎች ስትሆኑ ወይንም ደግሞ አያስፈልገኝም በቃ እየኖርኩ ነው ስትሉ ደስታ ካለ እናንተ መኖር ይከብደውና እናንተ ደጅ ላይ ብቻ ይሆናል። ስለዚህ ያልተጠራበት ቦታ ላይ ነው የሚሄደው። እንዲሁ ደስታን ስታባርሩ እንደማታገኙት ሁሉ አንዳንድ ነገሮች ላይም በጣም በጣራችሁ ቁጥር እነዛ ነገሮች የሚርቁ የማይሳኩበት ሁኔታ ይኖራል። ስለዚህ ተስፋ ቁረጡ እያልኳችሁ ሳይሆን ኤፈርት ወይንም ጥረት የሚባለው ነገር እንዴት እንደሚሰራ ማወቅና መረዳት እንችላለን። ለአንዳንድ ነገሮች መልፋት አይጠበቅባችሁ። በጣም በለፋችሁና በጣራችሁ ቁጥር እነዛ ነገሮች እምቢ እያሏችሁ ይመጣሉ። በተፈጥሮ መምጣት የሚችሉ ነገሮች ናቸው። ለምሳሌ እንቅልፍን እንውሰድ። እንቅልፍ መተኛት የምትፈልጉ አይነት ሰዎች ብትሆኑ እንቅልፋችሁ ካልመጣ እንቅልፍ እንዲመጣ በታገላችሁ ቁጥር የበለጠ ዌክ እየሆናችሁ የበለጠ እየነቃችሁ ነው የምትመጡት። ታዲያ እንቅልፍ የሚወስዳችሁ ወይንም የምተኙት መቼ ነው? ልክ በቃ ሁሉንም ነገር እርግፍ አድርጋችሁ ሙከራውን ስታቆሙት። ደስታም ልክ እንደዚህ ነው ብያችኋለሁ አይደለ? ከዚህም ውጪ ምን አለ ካላችሁ አንድ ሰው እናንተን እንዲወዳችሁ በጣም ኤፈርት ባወጣችሁ ቁጥር በጣም በለፋችሁ ቁጥር ያ ሰው ከእናንተ መራቅን ብቻ ነው የሚፈልገው። ብዙ ጊዜ ሰዎች ሲያወሩ ትሰማላችሁ። በጣም ኩራተኛ ስለሆነች ወደድኳት ይላል ወንዱ። እሷም ፊት አይሰጠኝም፣ ኮስተር ይላል። እንደሚወደኝም እንደማይወደኝም እርግጠኛ አይደለሁም ብላ ባሰበች ጊዜ ነው ወደሱ የምትሳበው። ይህን ነው the backwards law የሚሉት፣ የተገላቢጦሽ ህግ እንደማለት ነው። አንድ ነገር በጣም ያስፈልገኛል ባላችሁ ቁጥር ያ ነገር ከእናንተ መሸሽንና እናንተን ማስወገድን ነው የሚፈልገው። በጣም ስራን አጥብቃችሁ የምትፈልጉ ከሆነ በቃ ቅጠረኝ እንጂ ምንም ነገር አረጋለሁ ብላችሁ በቃ ዴስፕሬት በሆናችሁ ቁጥር ቀጣሪያችሁ አይ ከዚህ ሰውዬ ይልቅ ይሄ ይሻላል ይላል። ንግድም ከፍታችሁ ወይንም ነጋዴም ከሆናችሁ በኋላ ሁሉም የመጣው ከስተመር እንዲገዛችሁ በጣም አጥብቃችሁ የምትፈልጉ ከሆነ የእነሱን ገንዘብ ለመቀበል የምትቸኩሉ አይነት ሰዎች ከሆናችሁ ጭራሽ እነሱ ለእናንተ ከመክፈል ይልቅ ዞር ብለው ሌላ ቦታ መግዛት ነው የሚፈልጉት።
ዴስፕሬት መሆናችሁ ኒዲ መሆናችሁ ይሸታቸዋል። ለዚህ ነው እነሱም ከናንተ እየራቁ ወደዛ የሚሄዱት። የሚጋብዝ አይነት ኤነርጂ የላችሁም። በአካባቢያችሁ ላይ ሲሆኑ ደስ አይላቸውም ማለት ነው። የምር ግን እንደ ነጋዴ ከስተመሩን ደንበኛውን ለማገልገል በለፋችሁ ቁጥር እነሱ ገንዘባቸውን አንስተው የመስጠት እድላቸው ከፍተኛ ነው። የምታሳድዱት ነገር አገልግሎቱን ወይንም ደግሞ እነሱን ማርካት ሳይሆን ቀርቶ ገንዘባቸውን ከሆነ ግን እነሱም ገንዘባቸውን ይይዛሉ። የሆነ ነገር በውስጣቸው ይነግራቸዋል። አይ ሌላ ቦታ ገዛለሁ ነው የሚሉት። በጥበብ ዓለም ውስጥም ተመሳሳይ ነገር ነው የሚከናወነው። አንድ ዘፋኝ ወይንም ደግሞ አንድ አቀንቃኝ ቆይ ዛሬ ዓለም ላይ በጣም የሚታወቅ ዘፈን መስፈን አለብኝ ብሎ ከገባ ይዘፍነውንም ነው የሚያጣው። ሰዓሊውም ዛሬ በዓለም ደረጃ የሚታወቅ አንድ በጣም ግሩም የሚባል ስዕል መሳል አለብኝ ካለ ያንን ስዕል ፎርስ እያደረገው ስለሆነ ያንን ጥበብ ለማስገደድ እየሞከረ ስለሆነ ያገኘው። ነገር ግን አንድም ዘፋኝ ሆነ አንድም ሰዓሊ በቃ ደስ ስለሚለው ብቻ እሱ ደስ ያለውን ነገር በአይነ ህሊና ውስጥ የተመለከተውን ነገር ለማስፈር ከሞከረ ሙዚቀኛውም ደግሞ ልብ ውስጥ የሚሰማውን ነገር ብቻ ለመተንፈስ ከሞከረ የዛኔ አሪፍ የሚባል ስራን ይዘው የመውጣት እድላቸው በጣም ከፍ ያለ ነው። ምክንያቱም ለማስገደድ አልሞከሩም። ናቹራሊ በዛ መንገድ ላይ መሄድን የመረጡት። ስለዚህ መፍትሄው ምንድነው ካላችሁ ኤፈርት ያስፈልጋል፣ ግዴታ ነው፣ መጣር አለባቸው። ነገር ግን ያለ አታችመንት ነው። ይሄንን ማግኘት አለብኝ ከሚለው ነገር መራቅ ይጠበቅባቸዋል። ስራውንም ሲሰሩ ደግሞ ግዴታ ስራው እንደዚህ አይነት ውጤት ማምጣት አለበት ማለትም ደግሞ የለባቸውም። አንድ ነገር መፈለግ ጥሩ ነው፣ ነገር ግን ዴስፐሬሽን እንዳይሆን ያለዚህ መኖር አልችልም የምትሉት ነገር መሆን የለበት። ህይወትም የምትሸልመው ዘና ያሉትን ነው እንጂ ሰነፍ የሆኑትን አይደለም። ወደ ሌላኛው ርዕስ ስንገባ ደግሞ የሰው ልጅ 90% የሚሆኑት ውሳኔዎቹ የሚመጡት ከስሜቱ ነው። 10% የሚሆኑት ደግሞ በሎጂክ ወይንም ደግሞ ምክንያታዊ ሆኖ አስቦ አገናዝቦ የሚወሰናቸው ውሳኔዎች ናቸው። ይሄ የሚያመዛዝነውና የሚያስበው የሚያሰላስለው አይምሯችሁ ምናልባትም ህይወቴን እየመራልኝ ነው ትሎ ይሆናል። ነገር ግን አይደለም። አንዴ በስሜት ደረጃ ከወሰናችሁ በኋላ ነው እንግዲህ ራሽናል ማይንዳችሁ ወደ ስራ የሚገባው እንጂ አብዛኛውን ጊዜ የምትጠቀሙት ኢሞሽናችሁን ነው እንጂ ራሽናል ማይንዳችሁን አይደለም። አሁን በምን አይነት ሙያ ላይ የተሰማራችሁ ሰዎች ናቸው? ምናልባትም ሙያዬን የመረጥኩት አስቤ አገናዝቤ ነው ትል ይሆናል። አይደለም፣ በስሜት ላይ የተመሰረተ ነው። ስሜታችሁ አንዴ ከወሰነላችሁ በኋላ በቃ ራሽናል ማይንዳችሁ እሺ ይሄንን ከወሰንክ እንዲህ ማድረግ አለብህ ብሎ መፍትሄን አመጣ። ምንም አይነት ስራ ይሁን ያንን ነገር ስትመለከቱት መጀመሪያ ወደዛ ስራ ይሳባችሁ ነገር አለ። መሳብ ማለት ምን ማለት ነው? ስሜት እኮ ነው። ስሜታችሁ ወደዛ ነገር ሲስባችሁ አይምሯችሁም ቆም ይልና እሺ ይሄንን የምትሰራበት እንዲህ አይነት መንገዶች አሉ ይላል። እናንተም አሃ ትክክለኛውን መንገድ አገኘው አሁን ትርጉም ሰጠኝ ብላችሁ ታስባላችሁ። መጀመሪያ ስሜት የወሰነውን ራሽናል ማይንዳችሁ ወይንም ደግሞ የሚያመዛዝነው አይምሯችሁ በዚህ መንገድ ማሳካት እንችላለን ያለው። አንድን ሰው ለመጀመሪያ ጊዜ ስትተዋወቁስ ይሄ ሰው ጥሩ ነው፣ ይሄ ሰው ጥሩ አይደለም የምትሉት በምን ላይ ተመስርታችሁ ነው? በኢሞሽናችሁ ላይ። ተሰማኝ ትላላችሁ እኮ። ያ ስሜት መጀመሪያ ይመጣል። ከዛ በኋላ ያንን ስሜት የሚያመሳክሩ እውነታዎችን ራሽናል ማይንዳችሁ ደግሞ እያመላከተ ይሄዳል። ስለዚህ አንድን ነገር መገንዘብ ካለባችሁ ይሄ ነው። ስሜታችሁ ከሐሳባችሁ በላይ በጣም ኢንተለጀንትና ስማርት ናቸው፣ ፍጥነትም አላቸው። ስለዚህ የነሱ ጀጅመንት መጀመሪያ ይቀድማል። ስለ አንድ ነገር አሰባችሁ ማለት በስሜት ደረጃ ወስናችሁ ጨረሳችኋል። ስለዚህ ስሜታችሁ ወደዛ ሐሳብ መርቷችሁ ነው ማለት ነው። አሁን የሚሰራውን ለሚያውቅ ሰው ይሄ በጣም ጥሩ መረጃ ነው። ምክንያቱም ኢሞሽን ወይንም ስሜት የሚነግረንን ነገር እንደ ዳታ ወይንም እንደ ኢንፎርሜሽን ነው እንጂ የምንመለከተው እንደ ዳይሬክሽን ወይንም እንደ አቅጣጫ ነው። አቅጣጫውን አሁን የምንወስነው እኛ ነን፣ የምናገናዝበው፣ የምናሰላስለው። ስለዚህ ያን ስሜት ካገኘን በኋላ አክት ማድረግ ወደ ተግባር የሚሄዱ ጋር ነው እንግዲህ ትልቁ ኃይላችን ያለው። ስለዚህ በየቀኑ የተሻለ ህይወትን ለመኖር መሞከር ይጠበቅብናል። ቅድም እንዳልኳችሁ ነው በየቀኑ 1% ለማደግ እንሞክር። 1% አደግን ማለት በአንድ አመት ስናሰለው 3778% yearly improvement እናያለን ማለት ነው። ምክንያቱም በየቀኑ የምንወስዳት 1% ላይ እንግዲህ ኮምፓውንድ እያደረገ እየተጨመረ ነው የሚሄደው። ትናንሽ ውሳኔዎች ብለን የምናስባቸው ነገር ግን በየቀኑ የሚወሰኑ ውሳኔዎች በብዙ አመታቶች ስንመለከታቸው ትላልቅ የሚባሉ ቦታዎች ላይ ያደርሱናል። 1% መሆኗን ብቻ አይታችሁ እንዳትነቋት። በቀን 1% ተሻሻላችሁ ማለት 37 ጊዜ በአመት ውስጥ አደጋችሁ ማለት ነው። ልክ እንደዚህ ሁሉ ደግሞ በመጥፎ ጎኑም ደግሞ ከሄዳችሁ 1% በየቀኑ ዝቅ እያላችሁ የምትሄዱ ከሆነ ህይወታችሁም ደግሞ በዛው ልክ እየተበላሸ ይሄዳል። እቺ እንደ ቀላል የምናያት 1% እጣ ፈንታችሁን የምትወስንላችሁ ነገር ነች። ስኬት ብለን የምናስባትም ነገር የ100 ሜትር ሩጫ አይደለችም። ኮምፓውንድ ኢንትረስት ነች። ልክ ገንዘባችሁ ሲቀመጥና ኢንቨስት ሲደረግ እየተባዛ እንደሚሄደው ሁሉ እናንተም በህይወት ጥሩ ነገርን ብታረጉ ጥሩ ነገርን ባታረጉ ያን ነገር እያረጋችሁ እስከቀጠላችሁ ድረስ ያ ነገር እየተባዛ እየተለቀ ይሄዳል። ትናንሽ የሚባሉ ምርጫዎች ለጊዜው ነው ትናንሽ የሚባሉት እንጂ ከ1 አመት በኋላ ከ2 አመት በኋላ ትላልቅ የሚባሉ ውጤቶችን ይዘውልን ይመጣሉ።
ስለዚህ ሚስጥሩ የሚገኘው ሞቲቬሽን ውስጥ አይደለም፣ ነገር ግን ሲስተሞችን መዘርጋት ነው። እናንተ የምትሄዱበትን መንገድ አስተካክላችሁ በዛ ስርዓት መሰረት መከተል። በቀን 1% ብቻ እያደጋችሁ መሄድ። ከዛ በኋላ ህይወት ቦታውን እየያዘላችሁ ይመጣል። በመጨረሻም የህይወት ትርጉም ማለት ራሳችሁን ፈልጋችሁ ማግኘት ነው። ራሳችሁን ፈልጋችሁ የምታገኙት ደግሞ ልክ የተቀበረ ሀብት ያለበት ቦታ ጋር ሄዳችሁ እንደመቆፈር አይደለም፣ በየቀኑ በምትወስዱት ምርጫና በምትወስኑት ውሳኔ ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።